በቪዲዮ እያየን ነው እንዴት እንደምትሆንልክ ያ ነገር የረሳሃል። ቢያንስ 2 ዓመት ካወደድካት ካፈቀድካት ብዙ መስዋዕት የከፈለችልሽ በአንድ ቀን እንደዚህ በአንድ ቀን ካንድ ይሄ እኮ ክህደት ነው። የይሁድነት እኮ ነው። ይሁዳን ማለት ነው። ይቺ ልጅ ደግሞ ቤትን ረግጣ መግባት የለባትም ነበረ። ይቺ ቆሻሻ ሴት ሀይሚን አፍስሳ ደሟን ያፈሰሰች ሴት ደግማ ቤት ውስጥ መግባት የለብህም ነበር። ማስገባትም የለብህም ነበር። በእሷ እጅ ራሱ መጉረስ የለብህም ነበር። እንዴ ደፋር ነህ አንተ ራስህ። ይሄ ሆን ብለህ አዘጋጅተህ ምንድን ያለች ስትሄድ ልጅቷ እኔ ቪዲዮዎቹን አላየሁም ነበረ። ዝም ብዬ ሆን ብዬ ገብቼ ነው ያየሁት። መጨረሻውን ያየሁት ደግሞ ሙሉ ነው ያላየሁትም። ምንድን ያለ በኋላ ተመልሼ እመጣለሁ አለች። ተመልሳ ስትመጣ እንጆ ልታደርግ ነው ከሷ ጋር ድራማ ሲያልቅ እዚህ ፊልሙ ሲያልቅ ማለት ነው። አንተ ለሀይሚ ያለ ፍቅር እኮ ብዙ መስዋዕት። እስኪ ከዊና ተማር። ዊና ከወንድሞቿ ጋር መስዋዕት ከፍሏል። ወንድሞቿ ቤት ሄዶ ቤተሰቦቿ ጋር ሄዶ መስዋዕት ከፍሏል ለፍቅር ብሎ። ለምን ብዙ ዓመት ያሳለፉትን ፍቅር ላለማጣት ለወርዲ ማለት ነው። እስኪ ብዙ መስዋዕት ክፈል። ይሄ ነው መስዋዕትነት ለሀይሚ ወይስ ምንድን ነው? መንገድን አስተካከል ለምልህ ልቦና ይስጥህ እግዚአብሔርን እመነኝ። እንደ ሀይሚ አይነት ሴት መቼም አታገኝም። ብትችል እግዚአብሔር ልቦና ሰጦ እዛ ሀይሚ ራሱ ይቅር አድርጋለህ ከተመለስክ ራሱ ልቦና ሰጦ ይቅርታ ብለህ ትመለሳለህ። አለበለዚያ ግን እግዚአብሔር ልቦና ይስጥህ። የእኛን አንጀት እንዲስብር እንዳረግከው መድኃኒዓለምን መንገድን ያስተካክልልህ ነው። እናንተ ይቅርታ ስላቋረጥኳችሁ፣ ግን ይሄ ምግብ ስትበላ ምን ትዝ እንዳለኝ ታውቃለህ? በዚህ እጇ ስትጎርስ ምን ትዝ እንዳለኝ የሀይሚ ጥፊ ነው ትዝ ያለኝ። የምታቻት ደግሞ ያፈሰሰችባት። ግን እግዚአብሔር ኃያል ነው። እመነኝ፣ ዋጋ ትከፍልባት አለበት። ዋጋ አንተ ሲጀመር ኦዲየንስ ከናቅ ቆይተሃል። ለኦዲየንስ ክብር ቢኖራችሁ ይሄ ቪዲዮ የተጫነው በአንተ ቤት ነው። ለኦዲየንስ ክብር ቢኖርህ በቤትህ አታሱ አታስጭነውም ነበረ። ሲጀመር በቤትህ አታስጭነውም ነበረ። ፈልገውን ያስጫንከው ባትፈልገው አታስጭነውም ነበረ። ይሄን ቪዲዮ ፈልገን ያስጫንከው። እሺ አስመሳይ ባለጌ ቅሌታ ሰብስቦ ዝራ ላይ ያደርግ ነበር። አስመሳይ ነው። ገደል ይግቡ። እውነቴ ነው። ኋላት ዝባ ላይ ከትት ነበር። አይሰማም እኮ ድምፅሽ። ምንድን ነው? ወደ ጉድጓድ ነው እንደምትልሽ ቤትዬ። ድምፅሽ አይሰማም። አዎ አስተካክል። እኔ ባልኩት ያለሁት ቡሩኬ ሳይፈልግ ስለፈለገ ነው። ሙጉ ዝባ ላይ ከትት ነበረ። ሀይሚ ቢወዱ ኑሮ ሰራው ሀይሚ እንደትጠላ መቼም አይጠላትም። ጠላት ነው እንጂ እሷን ማንም አይጠላትም። ላ ትናንትና ሰራው ከልቡ አይደለም። ገደል ይግባ። ልክ ነው። እግዚአብሔር ማርያም ትናደዱ ፈጣሪ አለ። እኛ ደግሞ ቻናላቸው አምጥታችሁ ሁሉ ሰብስክራይብ አንሱ። እውነቴን ነው ማርያም። ማንም አስመስሎ ሀይሚ ለስራ ነው የምፈልጋ ነበረው። ልጅቷ ደግሞ ለስራ ነው የምትፈለገን ነበረ እያሉ እያዋረዱ እኮ ነበረ። እኛም ቻናላቸው አምጥተን ማለት ነው ስራቸው አሳያቸው። ለማንም መስመስ ጥሩ አይደለም። እውነቴን ነው ማርያም። በነገራችን ላይ እኮ ልጅቷም ተናገራለች እኮ አንተና እሷ ምንም እንዳላቸው አውቃለሁ ስትል ነበር። ያችኛዋም ብላለች። ይቺ ልጅ እኮ የመታቻት ጊዜ ምን አለ? ስሜቴ ከጊዜ በኋላ ስሜቴ ሊቀየር ይችላል ብሏታል። ወደ እሷ እንደሚቀየር ኤግዛክትሊ። ቴንኪዩ አመሰግናለሁ። እንደዚህ ብሏል። አዎ ከዚህ በፊትም እሷ በሙሉ ኮንፊደንስ ከእሷ ጋር ምንም ነገር እንደሌለ ከእሱ ጋር ምንም ነገር እንደሌለ አውቃለሁ ብላለች። ከእሷ ጋር ምንም እንደሌለ አውቃለሁ ብሩኬ ብላለች። ማስጠንቀቂያም ሰጠዋለች ከዚህ በፊትም። ስለዚህ በቃ የያዘችው ብሩክ ረዊ ትናንትና ለካ ወን ብለህ የመጣኸው ያንን ነገር ያደረግከው ልትወስን ወሰንከው። ያሰብከው ልታስተካክል ነበር። ተሳክቶልሃል። ግን እግዚአብሔርን ተቀይሯል። ወይኔ ተቀጥቷል ትላለች። አውራው ተጫወቱ። እኔ የምላችሁ ሰላም አላችሁ። እያወራችሁ ስለሆነ ነው ጸጥ ያልኩት። እንዴት ናችሁ? እንዴት አመሻችሁ? ሰላምታ ነው መቼስ የሚቀርመው። እንግዲህ ሰላም ባይኖርም እኔ ግን ካጠፋው ይቅርታ አድርጉልኝ እኮ ማለት ነው። የዛሬ ቪዲዮ ላይ ያየሁት ነገር ፍጹም ነው ጥፋተኛ ነው በእኔ አስተሳሰብ። እንዴት ነው ፍጹም እንደዚህ የሚያደርገው? አናንዬ ይቅርታ እሺ እህቴ፣
ይቅርታ ነው የምልሽ። ይቅርታ እሺ፣ ምንም አላረግሽኝም። በቃ ይቅርታ። አትጠመጂ፣ በሰው ፊት የዋነሽ ሊያቅሻለሁ። አትጠመጂ ያልኩት ምንም አይደለም። ሳሚልኝ እኔም ትላንትና እኔና አንቺ ባለመግባባት ነው ስላልገባሽ ነው ያልነው እና ይቅርታ ካጠፋሁኝ እሺ፣ ይቅርታ ስላልጠየኩሽ እኔ በጣም ጨንቆኝ ነው ያደርኩት። እኔ አልወድም ከሰጠጣቱ ማለት እኔ በቃ ማለት ትናንት ለተናገርኳችሁ ነገር ክፋትም ኖሮ አይደለም። እኔ ግን እውነት መስሎኝ እንዳይለያዩ ብዬ ነበረ። እኔም እኮ ብያለሁ ሳሚልኝ፣ አንቺ ብቻ አይደለሽም። እኔም ስላልተረዳሽን ነው እኛ ያወራን ደግሞ እኔ ይኸውላችሁ አዳምጡ። እኔ ሀረብ አውጥቶ ሲጥለኝ በእነሱ የተነሳ መልካም ጌታ የባረካቸው ፈራሃ እግዚአብሔርን የሚፈሩ የፈጣሪን ስራ የሚፈሩ ነገ ለእኛስ ምን ይሆናል ብለው ለእኔ የወደቁ የተነሱ ብዙ ውስጥ ለውስጥ እየሄደችም ሳሚልኝ እንዲሆነች ሳሚልኝ እኮ እንደዚህ ሆነች ብላ እኔ እዚህ ጋር እህቴ ሀናንዬ እኔ መቼም አንቺን አላስቀይምሽም። መቼም ይኸው የምወደው በስደት ላይ ያጣሁት ልጄ ከሱ በልጠውብኝ አይደለም፣ ግን የእሱ ማስረሻ ናቸው ብዬ ነበር። እኔ ግን ይኸው እግዚአብሔር ምስክሬ ነው። ይኸው እውነቱን ስነግራችሁ ማለት ነው። እኔ ከአንጀቴ ካለቀስኩ እኔ የምወደውን ሰው እንኳን አጣለሁ አይደለም ይሄን። እኔ ግን ትናንትና ተለያዩ በቃ ብዬ የሰው መሳቂያም ሆኜ የሚዲያም መሳቂያ ሆኜ ነበረ። ይህ ምንም አይደለም። እነዚህ ልጆች ስለወደድኳቸው ነው የተሳቀብኝ። ያነባሁትን እኔ ብዙም ባጎርቶኛል። ከልጅነቴ ዘልዬ ቧርቄ ያደግኩ ልጅ እግዚአብሔር ልቦና በሰጠኝ ሰዓት ደግሞ የምወደውን ሰዎች ያጣሁበት ነበረ። ግን እግዚአብሔር አምላክ አሁንም እውነቴን ነው የምላችሁ ትናንትና እኔ እስካሁን ልቤ በጣም ብዙ ነገር ችሎ ነበር። እግዚአብሔር የእውነት አምላክ ልቦናን ይጠግን። እኔ ዛሬ ብሩኬ ይችን ልጅ ለካይሚን እንዳሽቀነጠረ አሽቀንጥሮ ይጥላታል ብዬ ነበረ። ግን ለሶስቱም ፈጣሪ እንደስራቸው ፍፄ በተለይ እውነት ለብሩኬ ሳይሆን ለሃይሚ ምን አይነት ጠላት እንደሆን ከተረድቻለሁ። ፈጣሪ እንደጅ ይሰጣል። ከዚህ በኋላ ስራ ነው ብላችሁ አትኑ። ካሁን በኋላ አላይም እኔ በቅቶኛ ዜናብ ሚዩትሽን አንስተሽ አውሩ፣ ተራ በተራ እንዲደማመስ። ዜናብ መቅድዬ ከስር ነሽ እንደ አንድ ቁጥር ጻፊ እስቲ መቅዲ ካለሽ። ኧረ ምን እናወራለን በእናታችን። እናንተ ይኸውልሽ ማዚ እንደታወቀው እናንተ እሷን ብቻ ንግስት አድርጋችሁ ከዝቅዘቃ ከስድብ ነፃ አድርጋችሁ ቻናሏን እና እሷን ማሽከርከር ሴሊ ስትወርድ ትሰበር ማንም ይኸው ዛሬ 4ኛ ቀና ቪዲዮ በቤቷ ከተጫነ እባካችሁ ሀናንዬ በጣም የሚገርምሽ አሁን ይሄንን ቪዲዮ ራሱ ስታየው ምን ይሰማታል አስበሽዋል? የሚሰማትን ስሜት ሌላ ሴት ብትሆን ይሻላል። ለዛም በተደበደበችባት ሴት ቤቷ ገብታ ስታይ ምንድን ነው መጥፎ ነገር እነሱ እንደሚለጣጥፉ ሊያስተምሯት ነው። እና እሺ ብሩኬ ከእንቅልፍ ተነስቶ ውጭ ወጥቶ እኮ ነው ፊቱ አያስታውቅም። ይችላል፣ ድራማ ይችላሉ፣ በጣም ይችላሉ። ጎበዞች ናቸው። ለዛ ነው ትናንትና መጨረሻ ላይ በቃ አትፈልጊም ከኔ ጋር ምነው ምናምን እያል ሲያጠልፋት የነበረ ወሬኛ። ከዚህ ሁሉ በሴት ልጅ ላይ ከሚጫወት አይ ሀይሚዬ እኔ ከዛሬ ጀምሮ ከአንቺ ጋር መስራት አልፈልግም። ስለዚህ ውጪ ከህይወቴ እኔ አልፈልግሽም። ለኦዲየንስም ንገሩ፣ አንቺም ንገሪ እኔም ነግራለሁ። ማለት እኮ ጥሩ ነገር ነው። ልጅቷ በህይወት እያለች እንደዚህ መጫወት ከጓደኛ ጋር ይዞ ሴት ልጅ ጎትቶ ማምጣት ደግሞ አንድ በኩል እናቴ ይላል። እናት ማለት እኮ ሴት ልጅ እኮ እናት ናት። ግን የእሱ ህልሙ ተሳካ፣ የእናቱ ህልሙን ተሳክቷል፣ የእሱን ተሳክቷል። ከዚህ በኋላ ፈለገ ነበርና አንዴ ቆይ ይቅርታ እንትን ስላልኩሽ የሆነ ዲል ያደረጉት ነገር አለና እኛ ከተስማማን እዚህ 151 ሰዎች አለን። በመሀላቸው የሚገቡትን ሰዎች ሰብስክራይብ እናንሳ ብለው ጀምረዋል። ምን ትላላችሁ?
አይ ሰብስክራይብ ተዋቸው እና የማን መሰለን? ቆይ ስሙኝ እስቲ የፍጹሜን አነሳለሁ የቡርኬና የብሩኬን አለካም የፍጹሜንና የአምሳላት አንዴ ስሙኝ። ቆይ እኛ ብርቱ ሆነን ካልሄድን አይታችኋል። በአንድ ቀን ምን ያህል ሰብስክራይብ ተነስቶባት እንጀራዋ እንትን እንዳለ። እኛ አንድ ሆነን ይሄንን ነገር ካደረግን እንዲህ ከሌ ለማስተማር ነው። ከተመለስን እንመልሳለን፣ እናያለን። የፍፄን እናንሳ። እዚህ ጋር 100 ምናምን ሰዎች አላችሁ። ሙቤት ለምንድን ነው እየጎተተ ከሀይሚ እጅ አልበላም ከሀይሚ እጅ አልጠጣም ወንድሜ መከታ የምትለው አሁን እንደዚህ የሚሰራው ግን ተስማምቻለሁ። እዚህ 150 ሰዎች አላችሁ። እንደው ሄዱና በእግዚአብሔር እነሱን የምትወዱ ከሆነ ሄዳችሁ አንሱ። እናንሳ አብሳላትንም ካደረጋችሁ አብሳላትንም አንሱ። እኔ አላውቅም። በስህተት ያደረጋችሁ ካላችሁ አንሱባት። ሀናን የፍፄን እኔ እኮ እየሰጡ ስለሆነ ቻሌንጅ ነው። ፍፄ እንትን ቪዲዮ ስሩ እያሉ ነው። ፍፄ አንስታችሁ ቪዲዮ ስሩ ቻሌንጅ ነው። ብዙ ቦታ እየተናገሩ ነው። ማስከበር አለብን። አንንጫጫ ለማስከበር ሰው ኤፍሬም ጋር እልህ ውስጥ ገብቶ ነው እያሉ ነው። ስንትናለ ኤፍሬም ጋር እልህ ውስጥ ገብቶ ነው እሱ ነው እንደዛ የሚያደርገው ምናምን ብሎ እያወሩ ነው ልጆቹ ማለት ነው። እንትና ዝቶበታል እኮ ኤፍሬም እና የሆነ ነገር ከተፈጠረ መመለስ አትችልም። ብሩክ የሆነ ነገር ውስጥ ከገባ ብሎታል። ሰው እንዳለው ይወጣል። ኩራቸው ከማን ጋር እንደሆነ ራሱ እኮ አይታወቅም። ቪዲዮ የሚያውቁ ልጆች ቪዲዮ መስራት የምትችሉ ልጆች ቪዲዮ ስሩ እያነሳችሁ ማለት ነው። ሲጀመር ብሩክ እኮ በራሱ መወሰን የሚችል ሰው ነው። ኖ ፍጹም ሄዶ ሴት የሚያመጣለት ኤፍሬም ጋር በውስጥም በጣም ውስጥ ገብቶ ተሰዳድጎ ካሜራ ጀርባ ማለት ነው። ቢያቅና ፍላጎት ቢኖርም ለምንድን ነው ሀይሚ ናት የመጣች ለምን ይላል? ሀይሚ ስል ነበር እኮ ስንቴ ነው ስሟን የጠራ ነገረኛ። የዛሬው ቪዲዮ ላይ ችግር ነገር ያመጣው እንትን ነው ፍጹም ነው። ፍጹም የሁላችሁ አመናችሁ ከቡታጅራ ጀምሮ ሰው አልሰማለ እንጂ ፍጹም ደህና ነገር ውስጥ እኒህ ልጆች ሊያለያይ ተነስቷል። እንደውም ተነሳ። በቃ ልጆቹ ከማንም በልጦ እኛም መነሳት አለብን። እነሱን ለመጣል ነው ጓደኛ መስሎ ቤቲ ነው እያሉ ነው። ምንድን ነው የምታስቀምጪ? መረጃ አለ እያሉ ነው። ኤፍሬም ጋር ውስጥ ገብቶ ካሜራ ጀርባ በጣም ተጣልቷል። ለዛ አሳያለሁ ብሏል። ስለዚህ ፍፄ ነው እያደረጋሉ እያሉ እያወሩ ነው። ፍፄ መግረፍ አለብን። ቻሌንጅ የሰጡ እነሱ ናቸው። እኔ ምን አገባኝ። በቃ ትክክል የተባለውን ምንድነው ማድረግ ነው። እኔ አሁን የሚታይ ነገር አሁን ከዚህ በኋላ ሌሊቱን ሙሉ ቆይ ሰው ማን ነው የሚያስወጣው? ውዶቼ እኔ እኮ እዚህ ቤት የሚደማመጥ ታስወጡ። እናንተ በተራ አታውሩም? ምንድን ነው? ወይኔ ወደ ፍላ ምንድን ነው የምታወሪ? መቅዲ ልንገርሽ ገላኔ ቤት ማለት ነው። ድንቅነሽ ገላኔ ቤት ለሰው እኮ ያለውን ሀሳብ መናገር ይችላል። አንቺ ዝም ለምን አትይም? ተራ በተራ ለምን አታወሩም? ምንድን ነው ተራ በተራ አውሩ። በእግዚአብሔር መቅዲ አውሪ እስቲ። ገላኔ ቤት ማለት ነው። ላይ ብቻ እኮ ነው ውይይት የሚያዘው። ለምንድን ነው እኔ ከገባው ስንት ጊዜ ለምንድን ነው እንደዚህ የምታደርጉት? ሰው እኮ በቃ
የሚይዛት ሙት ሚያን ነው የሚይዛት በመድኃኔዓለም ታውራ እሺ ታውራ ግን ጥሩ አይደለም ወላሂ እንደ ቤቴ ስለማይ ነው የሃናንን ቤት ላውሪ ችግር የለውም ከስ ወይኔ በኢየሱስ ማን ያስወጣት በእግዚአብሔር ዜናም ላይ እኔ ላውራና ሊውጣት ሂጂ ገላኔ ቤት ማለት ነው ቻሌንጅ እየሰጡ ነው ቻሌንጅ ማለት 100 ምናምን ሰው አለ ፍፄ ኤፍሬም ጋር ተጣልቷል ዝቷል ምናምን መረጃ ምናምን አለ ምናምን እያሉ ነው ስለዚህ ቪዲዮ ሰርታችሁ ፍፄ ቻሌንጅ አንሱ ምናምን እያሉ ነው ግብኝ እዚህ እናገር ነብይ አውሪ የኔ እናት አውሪ ማንም እንትን ላይ ሀሳብ ይስጠው ቤትሽ ነው የእህትሽ ቤት ነው የኔ እናት አውሪ ስንት ወላሂ እኔ እንደውም እኮ አልናገርም እኔ ማለት እኔ የተሰማኝ ነገር ነው በጣም ተናድጃለሁ ዛሬ እኔ ለራሴ የምሬን ቪዲዮ ሳይ እኔ ሰውነቴ ሁሉ ነው ሼክ ሆኖ ልጅቷ ኩሽና ውስጥ ስትሄድ በተለይ ኦኬ አውሪ ችግር የለም የኔ ውድ እኔ በዛሬ ቪዲዮ ላይ የማየው ፍጹም ነው ነገረኛ ነው ፍጹም ነው ያጠፋ እንጂ ያ ዜናብ እንትን ፍፄ እኮ ነው እያሉ ተቀሻ ነገላኒ ቤት ብሩክ አጠፋ አልልም እኔ ዛሬ ውዶች ሄዳችሁ ሰብስክራይቡን አንሱ ደግሞ ማለት ነው ውዶች ወደ ቤት እኔ ላውራ አንዴ ማለት ነው ሲሙ ውዶች ፍፄ እኮ ማለት ነው ብሩክ አንቺ ቆይ ቀስ ብለሽ አውሪ ፍፄ ማለት ነው ያለያዩ ቆርጦ የተነሱት ጓደኛ መስሎ ከዚህም በፊትም ሀብም ተናግሯል ቡታጅራ ላይ ሲሚ ሀብ ምናምን መስሎ ልጆቹ ለምን ተለወጡ እነዚህ